እንኳን ለ130ኛው የአድዋ ድል አደረሳችሁ። ግን ይሄን እንኳን አደረሳችሁ ለሁሉም አይደለም ማለት የምፈልገው በትክክል ለሚመለከተው አካል ብቻ እንዲደርስ ነው የምፈልገው። ከሀገር ጋር ከህዝብ ጋር ለነበራችሁ አሁንም ላላችሁ እንኳን አደረሳችሁ። ለእናንተ ከሀገር ጥቅም ከህዝብ ፍላጎትና ጥቅም ጋር አብራችሁ ለነበራችሁ አሁንም በዛው የቀጠላችሁ ላላችሁ ሰዎች አድዋ የእናንተ ድል ነው። የእናንተ ድል ነው። አድዋ የሁሉም ኢትዮጵያዊ ድል አይደለም። እውነት ለመናገር እንደዛ አይደለም። የሁሉም ኢትዮጵያዊ ድል አይደለም። የሀገር ክብር ለሚሰማቸው እሱ ለሚያሳስባቸው የሀገር ጥቅም ለሚያውቁ እሱም ለሚያስጨንቃቸው ሁሌም ከህዝብ ጎን መሆንን ለሚያስቀድሙ ነው ድልነቱ። ቢከፋቸውም ቢደሰቱም እነዚህ ሰዎች ማለት ከፍቷቸውም ከሀገር በተቃራኒ ላልቆሙ ከፍቷቸውም ከህዝብ መብት ከህዝብ ፍላጎት ከህዝብ ጥቅም በተቃራኒ ላልቆሙ ማለት ነው። ከፍቷቸው ራሱ ምንም ምክንያት ቢኖራቸው ነገር ግን ያን ዋጥ አድርገው የኔ ይሄ ችግር ከሀገር ጥቅም አይበልጥም፣ የኔ ይሄ ችግር ከህዝብ ጥቅም አይበልጥም፣ ይሄን ችግሬን ከሀገር ጥቅም ላስጠብቀው ብዬ ላሳካው አልችልም፣ ከህዝብ ፍላጎት ላስበልጠው ብዬ እንቀሳቀስም ላሳካው አልችልም። ትርጉም ያጣል። የኔ ፍላጎት የኔ ጥቅም ህዝብም ሀገርም ሲኖር ነው ብለው የህዝብን መኖር የሀገርን መኖር ለሚያስቀድሙ ሰዎች የነሱ ድል ነው አድዋ። አድዋ የነሱ ድል ነው፣ የሌላው አይደለም። ከዚህ ውጪ ያለው አድዋ አይመለከተውም። መርዶ ነው ለዛ አይነት የህብረተሰብ ክፍል አድዋ። አድዋ የአርበኞች ድል ነው። አርበኛ ማለት መስፈን አይደለም። አርበኛ ማለት መፎከር አይደለም። አርበኛ ማለት የሆነ ሻሽ ምናምን ነገር አስሮ መታየት አይደለም። አርበኛ በተግባር የሚገለጥ ከሀገር ጥቅም ጋር ከህዝብ ፍላጎት ጥቅም መብት ጋር አብሮ የሚሄድ ስራ ነው። ፓትሪዮቲዝም እንደዛ መስፈን አይደለም፣ ማነብነብ አይደለም። አድዋ እያሉ መጮህ አይደለም አርበኝነት። አርበኝነት ዋጋ የሚያስከፍል ተግባር ነው። ለሀገር ጥቅም ቅድሚያ ሰጥቶ መንቀሳቀስ ነው። በዛ የምታጣው ነገር ለህዝብ ፍላጎት ቅድሚያ ሰጥቶ መንቀሳቀስ ነው። በዛ የምትከፍለው ነገር አለ። አርበኝነት ክፍያ የለውም፣ የምትከፍለው ነገር ነው እንጂ የሚከፈል ጉዳይ አይደለም። ነው ሁሉም ድል አይደለም። የኢትዮጵያውያኖች ሁሉ ድል አይደለም። ለየት አድርገን መስጠት መቻል አለብን። አይ ቲንክ ያሁኑ አድዋም እንደዛ ነው የተከበረው። በሚገርም ሁኔታ እንደዛ ነው የተከበረው እና ትንሽ አወዛጋቢ ያልኩትም አንድ ከዛ ጋር በተያያዘ አድዋ አዲስ አበባ ላይ ተከብሯል፣ ትግራይ ላይ ተከብሯል። የሁለቱን ነው ያየሁት እና አንዱን ባንዳ ሲል ነው የሰማነው። ያኛውም ይሄን ባንዳ ነው ይላል፣ እዚህም ያለው እዛ ያለውን ባንዳ ናቸው ይላል። መካሰስ ነበረ ዛሬ በአድዋ። ይሄ አድዋ የሁሉም ድል አለመሆኑን የሚያሳይ ነው። የሁሉም ድል አይደለም። አድዋ ሲመጣ የሚከሰስ አለ። አድዋ ሲመጣ የሚሸማቀቅ አካል አለ። እና ዛሬ እንደምታዩት አንዱን ለማሸማቀቅ ሲሞክር ነበር የታየው። አዲስ አበባ ላይ የነበረው አከባበር ደስ አይልም። ከሆነ ጊዜ ጀምሮ ተበላሽቷል። እንደው ከዛ ልጀምር ብዬ ነው። ከሆነ ጊዜ ጀምሮ ተበላሽቷል። አድዋ በጣም
የህዝብ በዓል ነበር። ሰው አደባባይ ላይ ወጥቶ በወቅቱ ወደ አድዋ የዘመተው ሰራዊት ያደርጋቸው የነበሩ ነገሮችን ይላቸው የነበሩ ነገሮችን በታሪክ እኛ ጋር የደረሱ ነገሮችን እያለ የነሱን አለባበስ ተጠቅሞ እንደዛ ነበር የሚከበረው። አሁን ህዝቡ ተገፍቶ የመከላከያ በዓል ብቻ ሆኗል። ምኒልክ አደባባይ ነበር የሚከበረው። አሁን ላይ ወደዛ አካባቢ ድርሽም የሚልም ሰው የለም። ምን ተፈጥሮ እንደሆነ አናውቅም። ብቻ ግን ብልጽግና የሚኒሊክ ስም ሲነሳ ለምን ደስ እንደማይሉ አይገባኝም። ይገባኛል። አሁን የብልጽግና ሰዎች እንዴ ጠቅላይ ሚኒስቴሩ እኮ ናቸው የሚኒሊክን ሐውልት ያሰሩት፣ የከተማ አስተዳደሩ እኮ ነው የሚኒሊክ ሐውልትን እኮ ያደሱት ልትሉኝ እንደምትችሉ ገምታለሁ። ግን ያንን ማድረግ አይደለም። ግን ሚኒሊክ ሲባል ብቻ ብዙም ደስታ የለም። አዲስ አበባም ላይ ካያችሁ አንድም የሚኒሊክ ስም አይጠራም። እንዴት እንደቻሉበት አላቅም። አድዋን ከሚኒሊክ ለይቶ ማየት እንዴት እንደተቻለ አላቅም። አድዋን ከሚኒሊክ ለይቶ ማየት በምን አይነት አመክንዮ ሊቻል እንደሚችል አይገባም። ከመሪው እንዴት ልትለየው ትችላለህ? አሁን ጠቅላይ ሚኒስቴሩ ሰራኋቸው የሚሉትን ነገሮች ከጠቅላይ ሚኒስቴሩ ለይተን ማየት እንችላለን? አንችልም አይደል? አንችልም። ተወደደም ተጠላ አሁን እሳቸው ሰራኋቸው የሚሉትን ነገር በበጎ የሚያይ የዛሬ የሚሆን የነገ ትውልድ እሳቸውን ያመሰግናል በዚህ ሰዓት። ልክ አይደለም ደግሞ የሚልም ያው በዚህ ይወቀሳቸው ደግሞ እንደዚሁ ያልፋል። ብቻ ከእሳቸው የማይለዩ ነገሮች አሉ። ከመሪዎች የማትለያቸው ነገሮች አሉ። አድዋን ከምኒልክ አትለዩ። ያ ድል እንዲመጣ ትልቁን ሚና ህዝቡን መቀስቀስ፣ ከጎን ማሰለፍ፣ ችግር ሁሉ የነበረበትን አካል የሀገሩን የህዝቡን ጥቅም አስቀድሞ እንዲንቀሳቀስ በማድረግ ረገድ እኮ ያሳዩት እኮ ሊደርሺፕ ቀላል እኮ አይደለም። የእሳቸውም የባለቤታቸው ጣይቱ ቢቂላ ቀላል አልነበረም። ግን ነጥሎ ለማሳየት ሲባል ህዝቡን ገፍቶ የመከላከያ አድርጎ አንድም በመድረክ ላይ የእሳቸውን ስም አንድም ባለስልጣን እንዳያነሳ ሆኖ ነው በዓሉ ሲከበር የነበረው። ይሄ ይጠቅማል? አይጠቅምም። አድዋ የመከላከያ ድል ሊሆን አይችልም። ምክንያቱም በወቅቱ አንደኛ መከላከያ ማን ነበረም? ገበሬው እኮ ነው ዘምቶ እኮ ድሉን እኮ ያመጣው። በየትኛውም መለኪያ ከመከላከያ ጋር አታገናኙ። በወቅቱ የነበረ ገበሬ የያዘውን ይዞ ስለትም ይሁን መሳሪያም ይሁን እሷን ይዞ እኮ ዘምቶ እኮ ያመጣው ውጤት እኮ። እንደው ይያያዝም ከተባለ ያው መከላከያም ኢትዮጵያዊ ተቋም ነው። ስለዚህ ከመከላከያም ጋር ይያያዛል ከተባለ ግን ለብቻው ግን ልትሰጠው የምትችለውን ጉዳይ አይደለም። ሰራዊቱን ሊያነቃቃ የሚችል ድል ስለሆነ መከላከያን በደንብ ያክብረው እንኳን ብትል ግን ከህዝቡ ልትነጥለው የምትችለው አይነት በዓል አይደለም። የአድዋ በዓል ድሉ እንደዛ አይደለም። ግን ነጥለው ነው የሚያከብሩት። ሰው ሚኒሊክ ሐውልት አካባቢ ላይ ሄዶ የሚያደርገው ፉከራ ምናምን አይ ቲንክ አይስማማቸውም። ለምን እንደማይስማማቸው አላውቅም። ምን እንደሚረብሻቸው አላውቅም። ያ መደረጉ እንደውም ጥሩ ነው ለኔ። ነው ህዝቡም ተሰባስቦ እንደዛ አይነት ስሜቶችን ቢያይ የበለጠ ድሉን የህዝብ ማድረግ የምትችልበትን እድል በዓሉን በማክበር ልታገኝ የምትፈልጋቸውን ትሩፋቶች፣ ፋይዳዎች ማግኘት እንድትችል የሚያደርግህ ያ የነበረው አይነት አከባበር። ኢህአዴግም አይወደውም ነበር፣ ብልጽግና አይወደውም። አንዳንድ ኢህአዴግ የነበሩ ሰዎች አሁን ብልጽግናን በዚህ ይከሱታል። እነሱም ግን አያስከብሩም ነበር። ሚኒሊክ ሐውልት ድርሻ አያስደርጉም ነበር። ዛሬ መቀሌ ላይ ሲያከብሩት ነበር፣ አዲስ አበባ ላይ አክብረው የማያውቁትን ድል። ኤኒዌይስ ከዚህ ልጀምር ብዬ ነው። አወዛጋቢነቱ ብልጽግናም ዛሬ ሌሎችን ባንዳዎች እያለ ሲከስ ነበር።
ሌሎቹም ብልጽግናን ባንዳ እያሉት ሲከሱ ነበር። ጠቅላይ ሚኒስቴሩ መልእክት አስተላልፈዋል። ያስተላለፉት መልእክት በወቅቱ ጣሊያንን ብቻ ሳይሆን ባንዳውንም ደላላውንም ምንደኛውንም ነው ስንዋጋ የነበር ነው ይላሉ። ፊልድ ማርሻል ብርሃኑ ጁላም እንደውም ዛሬ ጠንከር አድርገው ሲያወሩ የነበረው ነገር ስለ ባንዳነት ነው። ስለ ባንዳነት ነው። ድሮም ባንዳነት ነበር ይላሉ። ዛሬም አለ። ነገር ግን ዛሬ ላይ ባንዳ አይሸማቀቅም፣ አያፍርም። ይሄ ለምንድን ነው የሚለው ነገር በጣም መመለስ አለበት ይላሉ። እና የግድ ስለ ባንዳዎች አንስተን እንዲሸማቀቁ እንዲያፍሩ ማድረግ መቻል አለብን። ካልሆነ ቀጣዩ ትውልድ ሀገር ሻጭም ሀገር ጠባቂ ማን እንደሆነ በማይለይበት አይነት መልኩ ስለሚያድግ አስቸጋሪ ሁኔታ ይፈጠራል። የሀገርን ጥቅም ማስቀደም ያለውን ትርጉም እንዳያውቅ ያደርገዋል የሚል ነገር አንስተዋል። በጣም ትልቅ ጥያቄ ነው። ትልቅ ነገር ነው የሚያነሱት። ግን አሁን እንደምታዩት ባንዳ ብልጽግናም ሌሎቹም ባንዳ ይላል፣ ሌሎቹም ብልጽግናን እንደዚሁ ባንዳ ይሉታል። አይ ቲንክ ለባንዳነት ሌላ ትርጉም ሊሰጡት እየፈለጉ ያሉ ይመስለኛል። ባንዳ ማለት ከህዝብም ከሀገርም ፍላጎትና ጥቅም በላይ የራስን ፍላጎትና ጥቅም አስቀድሞ ከጠላት ጋር ከውጭ ወራሪ ጋር ሆኖ የራስን ሀገር መውጋት ነው። ሌላ ምንም ትርጉም የለውም። የራስን ህዝብ መውጋት ነው። ሌላ ምንም ትርጉም የለውም። ባንዳ ማለት ይሄ ነው። ዛሬ ብዙ ባንዳዎች አሉ። በጣም ብዙ ባንዳ አለ። አይን ያወጣ ባንዳ ነው ዛሬ የተሰበሰቡ። አይን ያወጣ ከሻቢያ ጋር ሆኖ ሀገሩን ኢትዮጵያን ሊወጋ የሻቢያን ሰራዊት ክልሉ ውስጥ ያስገባ ኃይል ዛሬ እነ ጌታቸው ረዳ ከብልጽግና ጋር ተሰልፈዋል ብሎ ባንዳ ይላቸዋል። አሁን ያለው ባንዳ እንዲህ አይነት አይን ያወጣ ፈጣጣ ባንዳ ነው። ፈጣጣ ባንዳ ኢትዮጵያ እከሌን ከምትወር ከሆነ እከሌን የምትወጋ ከሆነ ማጅራታችሁ ላይ ነው መቆምባችሁ የሚል አንድ ግለሰብ ራሱን አርበኛ ብሎ ሲጠራ ተሰምቷል። እንዲህ አይነት ባንዳ ነው ያለው። ራሱን አርበኛ ብሎ ይጠራል። የውጭ አካልም ሰራዊት ሀገር ውስጥ አስገብቶ የራሱን ህዝብ ያስጨፈጨፈ መንግስት መስቀል አደባባይ ቁጭ ብሎ የአድዋ ልጆችን ሲላችሁ ሰሙታላችሁ። እኛ የአድዋ ልጆችን ይላችኋል። ድብልቅልቅ ያለ ነገር ነው እኮ የምንሰማው። እውነቴን ነው የምላችሁ፣ ድብልቅልቅ ያለ። ለዛ ነው መርጠን ትላንትም ከህዝብ ጋር የነበረ ዛሬ ማንም ያንሳው ማንም ለራሱን ጥቅም ብሎም ይሁን አይሁን፣ ግን በዛ ውስጥ የሀገር ጥቅም አለ ብሎ ያን አይቶ ከሀገሩ ጥቅም ጋር የቆመ ከህዝቡ ፍላጎት ከህዝቡ መብት ጋር የቆመ እሱ የአድዋ ልጅ ነው። እሱ አርበኛ ነው። እሱ የአድዋ ድልን ሊያከብር ይገባል። እንኳን አደረሰህ ሊባል ይገባዋል። ሌላው ውሸታም ነው። ሌላውን ቀጣፊ ይበሉት። መንፈሱ የለውም። የአድዋ የለውም የአይነት መንፈስ። እኛ እኮ እንዲህ ስለሆንን ነው ከማንም ጋር ተሰልፈን ይሄንን አገዛዝ ማፍረስ መጣል ያለብን ይልሃል። እና የትላንቱስ ባንዳ ምንም ምክንያት ያልነበረው ነው እንደሚመስልህ? ትላንት ዝም ብሎ ባንዳ የመሆን አምሮት ኖሮት መሰለ እንዴ? ባንዳ የሆነ ምክንያት ነበረው። ብትጠይቀው የሚነግርህ ምክንያት ነበረው። ላንተ ላይ ያሳመን ይችላል። አንድ ችግር የሚሆነው ለባለቤቱ ነው።
ለባለቤቱ ነው። አንተ አይደለህም የምታረጋግጥለት። እሱን አለብኝ የሚለው ችግር ነበረው ባንዳ ለመሆን ከጣሊያን ጋር አብሮ ለመሰለፍ መንገድ ለመምራት ሀገር ለማሻሻጥ ምክንያት ነበረው እሱ። ባንዳ መሆን ማለት ምክንያት አልባ መሆን ማለት አይደለም። አርበኝነት ዋጋ ያስከፍላል እምልህ ለዛ ነው። ከቂም ከችግር ከቅሬታ ይልቅ የሀገርን ጥቅም ታስቀድማለህ። ከራስህ በላይ የምታየው ነገር አለህ ማለት ነው። ማስቀደም ብቻ ለዛ ዋጋ ትከፍላለህ። ለዛ ዋጋ ትከፍላለህ። እያንዳንዱ የትላንት አርበኛ እኮ ባንዳ ለመሆን ምክንያት ነበረው። እሱ ምክንያት ያልነበረው እንዳይመስል። ትላንት ምን የተሻለ ነገር ነው? ችግር ነው። ኢትዮጵያ ውስጥ ሁሌ ችግር ነው። ኢትዮጵያ ውስጥ ሁሌ ጊዜም ችግር ነው። ሁሌም የመልካም አስተዳደር ችግር አለ። በቃ ገዢው ቡድን ነው የሚኖረው። የሚታወቅ እኮ ነው። በብዙሃኑ ጉልበት ለዚህም የሚኖር ገዢ ቡድን እኮ ነበር የነበረው። አርበኛውም ባንዳ መሆን ቢፈልግ ምክንያት ነበረው። ግን የራሱን ምክንያት አሸንፎ ከሀገር ጥቅም ጎን መቆሙ እሱ ነው እኮ አርበኛ እኮ ያስባለው። እሱ እኮ ነው አርበኛ እኮ ያስባለው፣ የራሱን ምክንያት ማሸነፍ እኮ። እንዴት ከዚህ መንግስት ጋር ትቆማለህ? እንደውም ከዛ ጋር ሆነ ማስወረር እንዲወድቅ ማድረግ ነው ያለብህ የሚለውን የውስጡን ጩኸት ነው። ይህንም አልሰማም። የኔ ችግር ከግለሰቡ ወይም ከቡድኑ እንጂ ከሀገሬ አይደለም። ችግሬማ ከሀገር ክብር አይበልጥም። ሀገሬን አዋርጄ የምፈታው ችግር የለኝም። የፈለገ ይሁን የትም ልሁን ለሀገሬ እቆማለሁ፣ ከህዝቤ ጎን እቆማለሁ። ያን በማድረጌ ያ የምጠላው መንግስት፣ ያ የጎዳኝ መንግስት ይጠቀማል፣ ይጠቀም። ዋናው ግን ሀገር ይጠቀማል ሳይጠቀምም ነው። የአርበኛው ምክንያቱ እሱ ነው። አርበኛ የሚያስብለው ነገር ይሄ ነው። ራሱን ማሸነፍ መቻሉ። ባንዳ ጥቅመኛ ነው። ጥቅሙን ነው የሚያስበው። ስለዚህ ለጥቅሙ ሲል ያመዛዝናል። ሻዕቢያ መጣ ወይስ ጣሊያን መጣ? አሁን ከማን ጋር ብቆም እኔ ምን አገኛለሁ? ከጣሊያን ጋር ወይ ከሻዕቢያ ጋር ብቆም ይሄን መንግስት ገልብጬ ይሄን ጥቅም ነው ያሳላል። ከሻዕቢያ ጋር ብቆም ይሄን መንግስት ጥዬ የራሴን ሀገር ሆናለሁ፣ የራሴን ሪፐብሊክ መሰርታ፣ ይሄን ጥቅም ያሳላል። ጥቅመኛ ነው ባንዳ። አርበኛ እኮ ይሄ ምክንያት እኮ አለው። ግን ከሀገር ክብር አይበልጥም፣ ከህዝብ ክብር አይበልጥም። ሀገር መመስረት ብችልም ከኢትዮጵያ ክብር አይበልጥም። ያለውን መንግስት ጥዬ መንግስት መሆን ብችልም ሀገር አዋርጅማ እንደዚህ ያለው ባንዳ ጥቅመኛ ነው። እከሌን ይዤ ካልተጠቀምኩ በስተቀር ስልጣን ያደገ ውስጥ ይወድቃል ብሎ ሌላ ሀገር ይዞ የራሱን ህዝብ ይጨፈጭፋል። ባንዳ ስልጣኑን ነው የሚያስበው። ባንዳ እንደዛ። አርበኛ እንደዛ ያስብ። ሀገር አዋርጄ ማስቀጥለው ስልጣንም የለኝም ይላል። እና ዛሬ ባንዳዎች እርስ በርስ ባንዳ ሲባባሉ ነው የነበረው ልላችሁ ፈልጌ ነው። አወዛጋቢ የነበረው ጉዳይ ነው። በነገራችን ላይ ፊልድ ማርሻሉ የፈለገ ቢሉ ባንዳነት አሁን ባለበት አይነት መልኩ ፍጥጥ ብሎ ሳይሸማቀቅ ሳይፈራ በሚገርም ሁኔታ ራሱ ባንዳ ሆኖ ሌላውን ባንዳ ለማለት ማሸማቀቅ የሚችልበት ደረጃ ላይ የደረሰው አጠቃላይ የኢትዮጵያን ፖለቲካ የተቆጣጠሩት ባንዳዎች ስለሆኑ ሌላ አይደለም። መንግስት በዚህ ረገድ ንጹህ አይደለም።
ሌላውን ባንዳ ለማለት ሞራል የለውም። ግን ነው ልክ እኮ ነው፣ ባንዳ ናቸው። ከሻቢያ ጋር ሆነን ወይም ሻቢያን ልትወጋ ከመጣ ማጅራትን እንላለን የሚሉ ሰዎች ባንዳ ናቸው። ከሻቢያ ጋር ሆነን ይህንን መንግስት እንጥላለን የሚሉት እዛም ያሉት ባንዳዎች ናቸው። ልክ ነው በዚህ ረገድ መንግስት ግን ራሱን አለማየቱ ነው ችግሩ። እሱስ ምንድን ነው ችግሩ? ራሱን የአድዋ ልጅ ነኝ ማለቱ ነው። እንዲህ እያልክ ትውልዱ እኮ የሚገባ ነው። ትላንት የባንዳነት ተግባር ፈጽመህ ግን ብድግ ብለህ ፍጥጥ ብለህ የአድዋ ልጅ ነኝ ማለት ትችላለህ። ቀይ ባህርን ለመያዝ ብትሄድ ማጅራት ላይ ነው ጉብ ምልብህ እያልክ ራስን አርበኛ አከሌ እያልክ ትጠራለህ። ትውልዱ ይሄንን ነው ልክ ሰግጥ አይነት ነገር ሰግጥ በቃ አንተ ምንም ሁን ምንም ብቻ አርበኛ ነኝ ይበል። በቃ አርበኛ ትባላለህ። ዝም ብለህ ብቻ በቃ እኔ የአድዋ ልጅ ነኝ ይበል። የአድዋ ልጅ ትባላለህ። መሰገጥ ነው አይነት ነገር ነው። መንግስትም በተቃውሞ ጎራም ያለው አካል ትውልዱን እያስተማሩት ያሉት ይሄንን ነው፣ ሰግጥን። ሌላው ሲለው ችግር ሆኖ ይታየናል እንጂ መንግስት ራሱ እኮ ያንን ነው እኮ ሰግጥ እያለ እኮ ምን ብለህ ገግመህ የአድዋ ልጅ ነኝ ይበል በቃ ትባላለህ። ያም ከኤርትራ ከሻቢያ ጋር ሆኖ ሀገር ገነጥላለሁኝ ይላል። ከብልጽግና ጋር የመስራት ውል ተስማምቶ ግዴታ ገብቶ እየሰሩ ያሉ አካላቶችን ሆዳም ባንዳ ይላቸዋል። እሱ ግን ያ ነገሩ አይታየው፣ እየሰገጠ ብቻ ዝም ብለህ ክሰስ። የመንጋ ፖለቲካ ስለሆነ ብዙ መንጋ ያለው የፈለገውን ይባላል። ሌላውን አሸማቆ ለማኖር ይሞክራል እና ትውልዱ ይህንን ነው ሊማር የሚችሉ። አሁን በአርበኝነት እና በባንዳነት መካከል ብዙ ልዩነቱ አይገባውም ልዩነቱ። አሁን አርበኛ ለመሆን ማሰብ ሞኝነት ነው፣ ፋራነት ነው። እኛም በምን ጊዜ ተጠናውቶን እንደሆነ አላቅም፣ ብቻ ዋጋ እየከፈልንበት ነው። ተቆጭበታል የሆነ ጊዜ። ምክንያቱም ሁሉም ሌላ ሰው ሌላ ነገር ሆኖ ነው እየኖረ ያለው። እኔ ምንድን ነኝ ትላለህ የሆነ ሰዓት። ምንድን ነኝ ልክ ነኝ እንዴ ብለህ ሁሉ ራስህን እኮ ትጠይቃለህ። በተለይ እንዲህ አይነት ኤክስፒሪየንሱ ከሌለ። እኔ ጥሩነቱ በልጅነቴም ለምጄዋለሁ፣ ግን ቢሆንም እጠይቃለሁ አንዳንዴ፣ ግን መልሱን አውቀዋለሁ እና መልስ አጥቼ ኮንፊውዝድ አልሆነም፣ መልስለታለሁ፣ ችግር የለውም። ለዚህ ግን አብዛኛው ትውልድ ይህን እያየ ነው የሚያድገው። ስለዚህ ባንዳነት አርበኝነት ምንድን ነው? ምንም ትርጉም የለውም ለሱ። ትርጉም ያለው ምንድን ነው? የቱ ያስገኛል? ከአርበኝነት ባንዳነት ያስገኛል። ምክንያቱም የባንዳ ስሌቱ ጥቅም ነው። ስሌቱ የሚያሰላበት ጥቅም ነው። ቅሬታ አለው፣ ምክንያት አለው። ያን ምክንያቴን ምን ባደርግ ነው የሚያዋጣኝ ብሎ አሰላለፉን ይወስናል። አርበኛ ጥቅም አይደለም የሚያሰላው። ሀገር የሚባለው ህዝብ የሚባለው ምንድን ነው? ሀገር ምንድን ነው? ህዝብ እኮ አስቸጋሪ ጉዳይ ነው እና የአሁኑ ትውልድ ደግሞ እንደዚህ አይነት የተወሳሰበም ነገር አይወድም። ግን በጣም መጠየቁ ተገቢ ነው። ባንዳነት አይን አውጥቷል። እንደውም በፊት በጣም ይደንቀኝ ነበር፣ እውነት ያስደነግጠኝም ነበር። እኔ እስከማውቀው ድረስ በፖለቲካ ህይወቴም ባንዳ መባል ማለት በጣም በጣም ከባድ ክስ ነው። በጣም ከባድ ክስ ነው። እኔ ደግሞ ስለ ክሱም ብቻ አይደለም የማውቀው፣ እኔ ሀገርን በቤተሰብ ነው የምለካው። ባንዳነት ማለት የራስን ቤተሰብ አሳልፈ እንደመስጠት ማለት ነው።
ሀገርን በቤተሰብ ደረጃ ነው የማየው። ማለት ያ አይነት ትስስር አለ ብዬ አስባለሁ። በዛ መጠን የተነከረም ባይሆን ግን በዛ አይነት ትስስር አለው ብዬ ነው የማስበው። እና ቤተሰብ መሀል ችግር ቢኖር እንደፈለክ እዛው ልጅ አባቱን ቢናገር አባት ልጁን ቢቀጣ ችግር የለውም። እንደው ይሄ ነገር ወደ ሌላ ነገር እንዳይወስደን ምናምን ብለህ ትነጋገርበታል። ግን ለጎረቤት አሳልፈ መስጠት ከጎረቤት ጋር ሆነ ለዚያውም ደግሞ ጥሩ ከማያስብልህ ጎረቤት ጋር ደግሞ ሆነ ቤተሰብህን ቤትህን ለማፍረስ መሞከር ጅልነትም ነው የሚመስለኝ። ወርዛት ማለት ጅልነትም ነው እውነት ለመናገር እስከ መጨረሻው ካየ። አሁን ባንዳ በጣም ብልጥ የሆነ ይመስላል፣ ግን አይደለም። ለጊዜው ነው የሚጠቀመው። ያ ጥቅሙ ግን አይዘልቅም። ለጊዜው ትጠቀማለህ እና ባንዳ ሩቅ የሚያስብ አይደለም፣ ጊዜያዊ ጥቅሙን ነው የሚያስብ። እና አንዱ ፖለቲካችን ጊዜያዊ ጥቅም የሚያስብ ስለሆነ ነው ሁሉም ባንዳ እየሆነ ያለው። መንግስትም ስልጣኔ አደጋ ውስጥ ገባ ባለ ጊዜ ሻዕቢያን አስገብቶ የትግራይን ህዝብ ምን እንዳደረገም ታውቁት። አሁን ላይ ሮኬት ተተኩሶ ነው ወደዛ እኛ እንትን ስንል ነበር ምናምን ይላሉ እንጂ ውሸት ነው ወይ? አስቀድሞም ስምምነት ነበር። አርበኞችንን የሚሉትም አርበኛ አከሌ የሚባሉትም ከነነ እንትና ጋር ሆነን ሀገራችንን ብንወጋ ደስተውን አንችሉም የሚሉ ናቸው። አሁን እሱም አርበኛ በሉኝ ይላል። ከሻዕቢያ ጋር ሆኖ ሀገር ገነጥላለሁ ሀገር አስወርራለሁኝ እያለ ያለ ሻዕቢያን ክልል ውስጥ ሁሉ አስገብቶ ያለ አካል ሌሎቹን ባንዳ ለማለት ሲሸማቀቅ አታዩት። ሁሉም ጊዜያዊ ጥቅሙን ነው የሚያስበው። በዘላቂነት ግን ሁሉም ነው የሚጎዳው። ሁሉም ይጎዳል። አይ ቲንክ የኢትዮጵያ ፖለቲካ ባንዳዎችን በጣም እያነገሰ ነው። ቅድም ግን የጀመርኩላችሁ መጀመሪያ አካባቢ ያስደነግጠኝ ነበረ ብያችሁ፣ በኋላ ግን ዓለምም ላይ ሳየው እንደዚሁ ነው። የኢትዮጵያ ችግር ብቻ አይደለም። ኢራን ሂዱ በጣም ያዘነ የተከፋ ቢኖርም ግን አደባባይ ወጥቶ ለመጨፈር ደግሞ ብዙም እንትን ያላለው አለ። ኦፍኮርስ በነበሩት መሪ በጣም የተበደሉ ናቸው። ግን በቃ እነዛ ሰዎች ያ ጊዜያዊ ስሜታቸው መርካቱን ወይም በቀል ማግኘታቸውን ነው እያሰቡት ያሉት። ኢራን ግን ለነሱ እንዳትሆን ሆና እየፈረሰች። የቬንዙዌላው መሪ ሲያዝ በተመሳሳይ አሁን ቬንዙዌላ የኛ ነች ማለት የሚችሉበት ሁኔታ የለም። አሜሪካ ነች በሀብቷ የምታዘው የምትወስነው። በዘላቂነት ትጎዳለህ። ለጊዜው ግን ስሜትን ያረካል ሊመስልህ ይችላል። ለጊዜው የምትፈልገውን ነገር ያገኘህ ሊመስልህ ይችላል። በዘላቂነት ግን ትጎዳለህ። አርበኛ በዘላቂነት የሚያስብ ባንዳ ጊዜያዊ ጥቅሙን የሚያሰላ ኃይል ነው። አሁን ላይ በመንግስትም በተቃውሞ ጎራ የምታዩት ጊዜያዊ ጥቅሙን ብቻ አስልቶ የፖለቲካ እንቅስቃሴ የሚያደርግ ኃይል ነው እና እዚህም ሆኖ እዛም ሆኖ ሁሉም ራሱን አያይም። ግን ባንዳ እያለ አንዱን ለማሸማቀቅ ሲሞክር ታያላችሁ። እኛ በመሀል እየታዘብን አንዳንዴም እየመጣን እየተነፈስን እንቀጥላለን።